ከኔ ጋር ዕብራውያን መልእክት ምዕራፍ 6 ከቁጥር 1 እስከ 8 ድረስ እናነባለን። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። ከሞተ ስራ ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለመጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና እንመስርት። እግዚአብሔር ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔርን ልጅ እንደገና ይሰቅሉታል፣ ያዋርዱታል። ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርቧል፣ መጨረሻዋም በእሳት መቃጠል ነው። እግዚአብሔር አባታችን ከእነዚህ ቁጥሮች ውስጥ ቃሉን ድምፁን እንዲያሰማን እንለምን። አባታችን ሆይ ዛሬ በፊትህ ልጆችህ በልጅ በክርስቶስ ኢየሱስ ተሰብስበን እንድናመልክህ በልጅ በኩል ላደረክልን ታላቅ ነገር ዝማሬን ጸሎቶቻችንን በዝማሬ እንድናቀርብ ስምን እንድንጠራ ቃልህን በጆሮቻችን የመስማትን እድል ክብር ስለሰጠህን እናመሰግናለን። አሁን ያው በፊትህ ቃልን ለመስማት አለን። በቸርነትህ ድምፅህን እንድታሰማን ቃሎችን በቅዱስ መንፈስህ በኩል ልባችን እንድታደርስ እንለምናለን። ይህ ቃል ለሕይወታችን አንተን ለማወቅ ወደ አንተ ለመቅረብ እንዲያደርገን ለፍርድ እንዳይሆንብን እንለምናለን። ስለ ቸርነትህ እናመሰግናለን። ይህንን ጸሎት በፊትህ እንጠይቀው በልጅ በክርስቶስ ኢየሱስ በኩል ነው። አሜን። እንግዲህ ይሄ የዕብራውያን መልእክት ወሳኙ እርግጥ ለጸሐፊ ወሳኙ ቁጥር ነው ማለት አይደለም። ነገር ግን ብዙ ጊዜ የዕብራውያን መልእክት ሲመጣ ለክርክር ነው የሚነሳው። ሌሎች ቁጥሮች ሁሉ ይረሱና ይሄ ክፍል እንግዲህ በብዙ ክርክር የሚታይ ክፍል እንደሆነ እናውቃለን። በተለይም ድነት ይጠፋል ወይ አይጠፋም ለሚለው ክርክር ብቻ ይውልና ይተዋል። እኛ ግን እንደ አንድ እውነተኛ የዚህ ቃል ተቀባይ ደግሞም እንደ ሪፎርምድ ይህንን ክፍል በሚገባው ክብር መረዳት ያስፈልጋል። እንግዲህ ይሄ ክፍል አፖስተሲ የሚባለውን ወይም ደግሞ ከእምነት መውደቅን ወይ ከእምነት ጥሎ መሄድን የሚያትት ወይ ደግሞ የሚያነሳ ክፍል ነው። በዚህም ምን ማለት ነው? በእውነት ከእምነት መውደቅ አለ ወይስ አንድ የዳነ ሰው ይጠፋል ወይ? ከዛ ደግሞ ምን ማለቱ ነው? ጸሐፊውስ መልሶ እንደዚህ አይነት ሰዎችን ማደስ አይቻልም ሲል የሚሉት ነገሮች ለማየት እንሞክር። በዚህ ውስጥ እንግዲህ ጸሐፊው ለማስተላለፍ እግዚአብሔር በዚህ መልእክት ውስጥ ለእኛን ለማድረስ የፈለገውንም ነገር እንድናገኝ ማለት ነው። ይሄ ክፍል የዕብራውያን መልእክት እንደ መጽሐፍ ቅዱስ አንዱ ክፍል እንዳይታይ እንዲገፋ ከሚያደርጉ እንዲሁም በመጀመሪያዎቹ አንዳንድ ሰዎች ይህንን መጽሐፍ ላለመቀበል እንደሞከሩ በታሪክ ይነሳል። በተለይም ኖቫሽያን የሚባሉ ነበሩ። ማለትም አንዳንድ በክርስትና ምክንያት ስደት ሲመጣ ክርስትና ሃይማኖትን ክደው የሄዱ ሰዎች ነበሩና ተመልሶ ወደ ቸርች ሲመጡ እነዛን ሰዎች እንቀበላቸው ወይስ አንቀበላቸው የሚል ክርክር ነበር እና በዚህ እነዚህ ቡድኖች የዕብራውያን መልእክትን በመጥቀስ በፍጹም ኢየሱስን ያወቁ የካዱ ሰዎችን ወደ እግዚአብሔር ቤት መልሰን ማስገባት የለብንም የሚል ንግግር በማድረግ ወይ ደግሞ አቋም በመያዝ ከቤተክርስቲያንም ጭምር እንደተለዩ ይታወቃልና በዚህ ምክንያት ይሄ መጽሐፍ ለእነርሱ እንደ ትልቅ ዲፌንስ እንደሚቆም በመታሰብ መጽሐፉ እንዲገለል ወይ እንዲገፋ ምክንያት እንደሆነ ይነገራል። ነገር ግን መጽሐፍ ቅዱስን የሚመጣ ሁሉ ቡድን ስለተጠቀመ መጽሐፉ መክፋት ወይም ደግሞ ቃሎቹን መሸሽ አስፈላጊ አይደለም። አንዳንዴ አርሜኒያኖች ይህንን ስለሚያወሩ ተብሎ እኛ ይህን ቃል በአግባቡ ሳናነበው መቅረት የለብንም። የምር ጸሐፊው ምን ለማለት ነው የፈለገው? ምንድነው እየተናገረ ያለ የሚለውን ቀስ ብለን ለማየት እንሞክር። ግሳጼውንም ከዚህ ውስጥ እንድንረዳ ዘንድ ደግሞ ኤግዚስተንሻሊ በቸርች ውስጥ ያለ እውነታ ነው፣ በታሪክ ውስጥ ያለ እውነታ ነው። ያንን እንዴት እንረዳለን የሚል ማለት ነው። ምክንያቱም አንዳንድ ሰዎች ወደ ክርስትና ከመጡ በኋላ ጥለው
ይሄዳሉ። እነዛን ሰዎች መጽሐፍ ቅዱስ ምን ይላቸዋል? እንዴት ነው እኛስ ማሰብ ያለብን የሚል መልስ ያስፈልጋል። ድነዋል? ድነው ነው የወጡት? ለምሳሌ አንድ 3 ዓመት 4 ዓመት ቸርች ውስጥ ከኖረ በኋላ ተመልሶ ኤቲስት ወደ መሆን ቢመጣ ወይ ደግሞ ሌላ ሃይማኖትን ወደ መከተል ቢመጣ ምን እንለዋለን? ድኖ ከእግዚአብሔር ዳግም ልደትን ካገኘ በኋላ እንደገና የሰይጣን ወደ መሆን ነው የሄደው? ምን ብለን ነው እነዚህ ሰዎች የምንረዳ የሚለው እንድንመልስ ዘንድ ማለት ነው። ቁጥር 4 አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን እያለ ቁጥር 5 ላይ ይቀጥላል። እንግሊዘኛው ኮንስትራክሽን እና አማርኛው ትንሽ ተቀያይሯል። እንግሊዘኛው ላይ አይቻልም ብሎ ነው የሚጀምረው። አማርኛው ደግሞ እንደምታዩት ሄዶ ቁጥር 5 ላይ ነው የሚናገረው ይህንን ድምዳሜ በኋላ የካዱትን እንደገና ወደ ንስሐ መመለስ አይቻልም ብሎ ቁጥር 6 ላይ ነው የሚናገረው። እንግሊዘኛው ግን for it is impossible ብሎ ነው የሚጀምረው። አይቻልም ምንን ሲባል ይሄን የሆኑትን ወደኋላ መመለስ ይላል። አማርኛውን ግን ተከትለን እንሂድ። አማርኛው ሞር ቆንጆ ነው እዚህኛው ላይ የሐሳቡን ፍሰት ለማግኘት። ጸሐፊው ቁጥር 4ን ከቁጥር 3 እና 2 ጋር ያገናኘዋል። እንደምታዩት እንግሊዘኛው for it is impossible ነው የሚለው አይቻልምና። አማርኛውም እንደዛ አይደለ? ሄዶ በና ነው የሚያገናኘው። እንዲህ ማድረግ አይቻልምና ይላል። ቁጥር 3 ላይ ምንድን ነው ያለው? ቁጥር 2 ላይ ምንድን ነው ያለው? ቁጥር 2 ላይ ምንድን ነው? ቁጥር 1 ላይ ብላችሁ ከጠየቃችሁ መሰረትን ደግመን አንመስርት። ለምን? እኛ መሰረትን እንደገና ስላስተማርን የሚታደስ ነገር የለም አይነት ነው እያለ ያለው። ታችኋል እንትኑ ሴንሱን ስሜቱን። ምክንያቱም አንድ ጊዜ ብርሃን የበራላቸው ሰዎች መልሶ ማደስ አይቻልም። ስለዚህ ምን እናድርግ? ከፋውንዴሽኑ እንሂድና መሰረታዊ ትምህርት ከማውራት እንሂድና ወደ ዋናው እንሂድ። ይሄ ተስፋ የለውም አይደለ? ፋውንዴሽንን የምታስተምሩት ለምንድን ነው? አንድ ነገርን መልሳችሁ መሰረታዊ ነገር የምታስተምሩት ተስፋ ሲኖር ነው። እኛ ግን ይሄን አናደርግም፣ ምክንያቱም ይሄ ሆፕ ያለው ጉዳይ አይደለምና ይላል። ምን ማለቱ ነው? ፋውንዴሽኑን መልሲ ማልጥልበት ምክንያት ወይም ደግሞ ይሄ ምንም ፋይዳ የሌለበት ምክንያት ምንድን ነው? ማንንስ ነው መመለስ የማይቻለው? ለዚህ እንግዲህ አንዳንዶች ክፍሉ ስለሚከብዳቸው ጸሐፊው ሃይፖቴቲካሊ ነው እያወራ ያለው ይላሉ። ላይክ እንደዚህ መመለስ ስለማይቻል ሳይሆን የምር የዳኑትን ሰዎች ማውጣትም አይወጡም፣ ከወጡም ደግሞ መልሶ ማስገባት የሚባል ነገር የለም። አንዳንዶች ደግሞ አይ ተደራሲያኑን ለማስፈራራት ነው። በውሸት አታስፈራሩም፣ ወንጀል ነው፣ ኃጢአት ነው እሱ አይደለ? የሆነ ማይሆን ነገርን እንደሚሆን አድርጋችሁ ኮስተር ብላችሁ እንዲሁ እንጋራችሁ መመለስ የሚባል ነገር የለም ሲባል አንድ ሰው መጥቶ አይ ይህንን የሚለው ለማስፈራራት ነው። ይሄ አሁንም ፌል ያደርጋል አይደለ? የክፍሉን ስሜት አይሸከምም። ስለዚህ በአግባቡ መሄድና በአግባቡ ነገሩን በጣም ሴንሲቲቭ ነገር ነው። ነገር ግን በዝግታ ቀስ ብሎ ማየት ያስፈልጋል። ጸሐፊው ራሱ ይሄ ነገር ከባድ እንደሆነ ኮንሽየስ ነው። ኮንሽየስ ስለሆነ ጥልል አድርጎ ነው የሚያወራው። በችኮላ ከማውራት ይልቅ ለምን እንደዛ እንደሚል ምክንያቶችን በጥንቃቄ ይሰጣል። መጀመሪያ ቁጠሩ ምን እንደሚል። ማንን መመለስ አይቻልም። ስለዚህ አንደኛ ነገር ማንን መመለስ አይቻልም ተብሎ ሲወራ ክርስቲያን ያልሆነን ሰው ወይም ደግሞ ወንጌልን ወደ ማወቅ ያልመጣ ሰውን ይሄ ሰውዬ የመዳን ተስፋ አለው ወንጌል ልስበክለት አልስበክለት የሚል አይነት ኢሹ አይደለም። እያወራን ያለነው ምን ነው ብትሉ የቸርችን የእግዚአብሔር እውነተኛ ቤተክርስቲያን አካል የመሆንን ሂደት ሁሉ ከሄደ በኋላ በእግዚአብሔር ቤት ውስጥ ብዙ ከኖረ በኋላ የሚመለስን ሰው መመለስ አይቻልም ነው ጻፊው ንግግሩ። እሱም በደንብ መያዝ አለበት። አንድ ሰው ሪፕሮግሬት ነው። ይሄ ሰው ልክ እንደ ሳኦል ከዚህ በኋላ አትጸልይለት አይደለ? ሳኦል ትዝ ይላችኋል። ሳሙኤል ሊያለቅስ ሲሞክር እግዚአብሔር እኔ ንቄዋለሁ፣ ተው እርሳው፣ አትጸልይለት ይለዋል እግዚአብሔር። እውነትም ሳኦል አልተመለሰም። እንደምታውቁት በህይወቱ መጨረሻ ላይ ጣዖት ቤት ሄዶ አንዲት ጠንቋይ ሴት ሲያወራ ነው ህይወቱ የሚያበቃው። እንደዛ አይነት ህይወት አለ ወይ የሚል ጥያቄ አለ። ለዚህ እንግዲህ እንዲሆን አንደኛ ዮሐንስ መልእክት ምዕራፍ 5ም ዛሬም ወደ ታች ሲሄድ አመጣለሁ። ዮሐንስ የሚጸለይና የማይጸለዩ አይነት ኃጢአቶች እንዳሉ ይናገራል። ይቅር የሚባልና የማይባል ኮንቴክስቹዋሊ ማየት ያስፈልጋል። መካድ የለብንም ጸሐፊው አለ ስለሚል። አለ ካለን ደግሞ ምን ነው አይስተሰረይም ብለን መጠየቅ መቻል ያስፈልጋል። አንደኛው ነገር ይቅር የማይባል ኃጢአት አለ።
እሱን ካመንን በኋላ እሱን እንዴት አውቃለሁ የሚል ጥያቄ ይመጣል። አንደኛ ዮሐንስ መልእክት ምዕራፍ 5 ስለ እግዚአብሔር ጸሎትን እንደሚሰማ ሲናገር ቁጥር 14 በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው፣ ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። እግዚአብሔር የማይሰማን እንደ ፈቃዱ ከሆነ የማይሰማን ነገር የለም፣ ግን የማይሰማን ነገር እንዳለ ይናገራል። ቁጥር 15 የምንለምነውን ሁሉ እንደሚሰማን ካወቅን የለመነውን ነገር ሁሉ እንደተቀበልን እናውቃለን። ማንም ሰው ወንድሙ ለሞት የማያበቃ ኃጢአት ሲያደርግ ቢያየው ይጸልይ፣ እግዚአብሔር ለሞት የማያበቃ ኃጢአት ላደረጉት ሕይወትን ይሰጣል። ለሞት የሚያበቃ ኃጢአት አለ፣ ስለዚህኛው ግን ይጸለይ አልልም። ስለዚህ እዚህ በተለይ በዮሐንስ መልእክት ስሜት ካያችሁት ወንጌሉን ካወቁ በኋላ ወልድን ክደው ኖስቲሲዝምን ወደ መከተል የሄዱ ሰዎች አሉ እና ዮሐንስ ይሄኛው ተስፋ የመቁረጥ አይነት ስሜት እንዳለው አይደለ። ከኛ ምዕራፍ 2 መጨረሻ ላይም ከኛ ወገን ነበሩ ወጡ፣ ምክንያቱም ከኛ ወገን ስላልነበሩ ነው፣ እውነተኛ መንፈስ ቅዱስ ማደር በውስጣቸው ስለሌለ ነው ይላል። ይሄ ውጥረትን ማየት ያስፈልጋል። ይሄ ነገር ከባድ ነው ወይ? ከባድ ነው፣ ግን መሸሽ የለብንም። እዚህ ላይ እንግዲህ ስለማን ነው የምናወራው ብትሉ መጀመሪያ ክርስቲያን ሆነው ሰማያዊውን ድምፅ ከሰሙ በኋላ ሁሉም ኮንዲሽኑ ላይ ምዕራፍ 2ም ላይ ብታዩ በኋላም ምዕራፍ 10ም ላይ ያመጣል። የእውነትን እውቀት ከተቀበልን በኋላ ሆም ብለን ይላል። አክሲደንታል ያልሆነ ድንገተኛ ያልሆነ ሰዎች ድንገት ከአፋቸው መንሸራተት የተነሳ የሚስቱት አይነት ሳይሆን አስቦበት ይህን ሃይማኖት የሚክድ ሰውን ሁለተኛ እድል የለውም። ሁለተኛ እድል የለውም ብቻ አይደለም የሚለው እነሱ ራሱ አያውቅም የላቸውም ይላል። ምን ማለት ነው? ቁጥር 6 ላይ ስደመድም እመለሳለሁ። አንደኛ ማንን ነው መመለስ የማይቻለው? አንድ ጊዜ ብርሃን የበራላቸው። መጀመሪያ እነዚህ ሰዎች ማን እንደሆኑ እንይዝም ብለን ብርሃን መብራት ምን ስድስቱንም እሱ የሚያመጣቸው ነገሮች ካይን በኋላ ድምዳሜ እንሰራለን። አንድ ጊዜ ብርሃን የበራላቸውን ይላል። ክርስትና ከጨለማ ወደ ብርሃን መምጣት ነው። ኢንላይትንድ መሆን ነው። የትኛውንም በዚህ ዓለም ላይ ያሉ እውቀቶችን ብታመጡ በእርግጥ አንዳንድ ነገሮች ኢንላይትንድ ሰዎች የማያውቁትን ነገር ወደ ማወቅ ሲመጡ እንደዚህ አይነት ነገር ሊኖር ይችላል። ግን በእውነተኛ መንገድ ብርሃን ሊባል የሚችለው የወንጌሉ ብርሃን ነው። ወንጌሉ እኛንም ወደ ብርሃን ያወጣናል። እግዚአብሔርንም በብርሃን የሚያሳየን የእግዚአብሔርን ዘላለማዊ እቅዶች፣ የዓለምን መጨረሻ፣ የታሪክን መጨረሻ ሁሉ ነገር ወደ ብርሃን የሚያወጣ መልእክት ነው አይደለ? በወንጌሉ ዘንድ ምንም የተሰወረ የሚባል ነገር የለም። ፍጥረት የማታውቁት አብስትራክት የሆነ ከሆነ ቦታ የፈነዳ አይደለም። ምንጭ ያለው ከዛ መድረሻ ያለው መድረሻው ጋር ሳይደርስ ደግሞ በኃጢአት ምክንያት የወደቀ አሁን ደግሞ በክርስቶስ ኢየሱስ የመጣ ተስፋ ያለው ፍጥረት ኢንተርምስ ኦፍ ፊዚክስ ባዮሎጂ ራሱ ብታዩት ፍጥረትን በአግባቡ የሚያሳያችሁ የፍጥረትን ተስፋ የሚያሳያችሁ የኃጢአተኞችን ማንነት በአግባቡ ኤክስፕሌን የሚያደርግ አይደለ? ሳይኮአናሊሲስ ጋር ብትሄዱ የሰው ልጅን ችግር በአግባቡ አይተነትንም። ከየት እንደሚመጣ የሰው ልጅ ኃጢአተኝነት አይናገርም። መጽሐፍ ቅዱስ ግን ምን ያደርጋል? እውነተኛ የሰው ልጅን ችግር ከየት እንደሚፈልቅ ያሳያል። ከዛ መድኃኒቱን እግዚአብሔር በዚህ ሃይማኖት የተገለጠ ነው። ኤቭሪ ኢንላይትን የሚያደርግ ሃይማኖት። ስለዚህ በእውነተኛ መንገድ ብርሃን ሊባል የሚችለው ይሄ ሃይማኖት ብቻ ነው። ስለዚህ ክርስቲያን መሆን ምንድነው ብትሉ ብርሃንን ወደ ማግኘት መምጣት ነው። ዓለምን በእውነተኛ ባህሪው፣ ራስን በእውነተኛ ማንነት፣ እግዚአብሔርን በእውነተኛ ከለሩ ማየት ነው። ከዛ ውጭ ያለ ሁሉ እግዚአብሔርን ሚስ ሪፕሬዘንት ያደርጋል። እስልምና እግዚአብሔርን በአግባቡ አይገልጽም። ኦርቶዶክሲ ብትሉ የትኛውንም ሌሎችን ከእውነተኛው ሃይማኖት ውጭ ያለውን ሁሉ ብትሉ እግዚአብሔርን በእውነተኛ ማንነቱ አታገኙበትም። ይሄ ወንጌል ግን በክርስቶስ ኢየሱስ ያለው ሁሉን ነገር ወደ ብርሃን የሚያወጣ ሃይማኖት ነው። 2 ሰማያዊውን ስጦታ የቀመሱትን ይላል። በወንጌል ውስጥ ያለውን የእግዚአብሔርን ስጦታ ሲያሳይ እንግዲህ ይህ መንፈስ ቅዱስ ነው፣ መንፈስ ቅዱስ የሚሰጣቸው ስጦታዎች ናቸው ይላሉ። ምንም ችግር የለብኝም። ከሁሉ በላይ ትኩረቱ የስጦታውን ምንጭ ነው የሚያሳየው። በወንጌል ውስጥ ከዚህ ምድር ያልሆኑ ሰማያዊ የሆኑ ትሬዠሮች የሚሰጡበት ሰማያዊ የሆነ ከዚህ ዓለም ያልሆነ እውነታ የሚገለጥበት የምንቀምስበት ነው። በተለይ ቅምሻ የሚለው ለሁሉም ነው የሚጠቀሙ። ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን ተመልሶ መልካሙን የእግዚአብሔርን ቃል የሚወጣውን ዓለም ኃይል የቀመሱትን እያለ ይሄዳል። እንደ ምግብ መስሎ እንደ ጣፋጭ ምግብ ይመስለዋል ወንጌልን በማወቅ ከእግዚአብሔር ጋር መተሳሰር። ስለዚህ ምን አይነት ስጦታዎች ናቸው? ሰማያዊ ናቸው። ከዚህ ምድር ያልሆኑ ስጦታዎች የሚሰጡበት ሃይማኖት ነው።
የትም ብትሄዱ የማታገኙትን አይነት ቸርነት የምትቀምሱበት ማለት ነው፣ ወይም የምንቀምስበት። ይሄ በጣም ስትራይክ ያደርጋል። ካልቪን ይላል ወንጌሉ እንደ ጣፋጭ በሆነ መመሰሉ ይላል። በመሰረቱ አንዳንዴ መፍተሽ አለ ነው አይደለ? በዚህ በእርግጥ ሁሉን ነገር የወሰዱ የድነት ማርክ ማድረግ በእርግጥ ውጥረት ያለው ቢሆንም ግን ይሄ በጣም መልካም ነገር ነው። የእግዚአብሔር ቃል ምን ያህል ጣፋጭ ሆኖ ወይ ወንጌሉ ምን አይነት ጣፋጭነት፣ ወንጌሉን ደል በሆነ መንገድ ኤክስፒሪየንስ ማድረግ ጤናማ አይደለም። ካልቪን ስለ መዝሙር 1 እያወራ ምን ይላል? ምስጉን ነው በክፎች ምክር የማይሄድ በዋዘኞች ወንበር የማይቀመጥ እግዚአብሔር ሕግ ነገር ግን ይላል ስለ ምስጉን ሰው ሲያወራ በእግዚአብሔር ሕግ ደስ ይለዋል ይላል። የእግዚአብሔር ሕግ ያነባዋል አይልም፣ በእግዚአብሔር ሕግ ላይ ስር ነው ይላል። አፌክሽኔትሊ ሪሌት እንደሚያደርግ ከእግዚአብሔር ቃሎች ጋር ሲያወራ ማለት ነው። ስለዚህ ወንጌልን በዚህ አይነት መንገድ መተረኩ የምር ፖለቲሳይዝ ልናደርግ እንችላለን። የማይጣፍጥ ምግብ ይጣፍጣል እያለን ከሰዎች ጋር ኮፓፕ ለማድረግ ልናስመስል እንችላለን። ግን የምር በግል ኤክስፔሪንሳችን ይሄ ነገር ጣፋጭ ሆኖ አግኝተነዋል የሚለው ወሳኝ ጥያቄ ነው። በዚህ ረገድ ሰማያዊ ስጦታዎች የሚሰጥበት ነው ስጦታ ያለበት። ይህንን ሮሜ ምዕራፍ 14 ላይ ጳውሎስም ሲያወራ ምን ይላል? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ የሆነች ደስታ ናት። ይህ ዓለም ኮምፕረንድ ማድረግ የማይችለው የማይረዳው ደስታ፣ ሰላም በክርስቶስ ኢየሱስ በኩል አለ። ይህ በጣም ኤምፋሳይዝ መደረግ አለበት። ያንን እንቀምሳለን። ከዚህ ምድር ያልሆነ ሰማያዊ ዓለምና ሪያሊቲን በጊዜ ውስጥ መጥቶ በክርስቶስ ኢየሱስ ማየት። 3 ከመንፈስ ቅዱስ ተካፋዮች የሆኑትን ምን ማለት ነው ይሄ ብለን ቀጥታ መጠየቅ ያስፈልጋል። መንፈስ ቅዱስ ካደረ በኋላ ይወጣሉ ከአማኞች ውስጥ? በፍጹም። ይህንን አንድ ሰው ይሄኛውን ከመንፈስ ቅዱስ ተካፋዮች የሆኑትን የሚለውን ከቁጥር 5 ጋር ነው ማገናኘት ያለብን። መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሱትን ከሚለው የእግዚአብሔር ቃልን የሰሙ የቀመሱ ብለን መንፈስ ቅዱስ ስራዎች፣ የመንፈስ ቅዱስ መገኘቱ በቃሉ በኩል ነውና እዚህ ራሱ እንደምታዩት የዕብራውያን መልእክት ላይ የመንፈስ ቅዱስን ድምፅ አትቃወሙ ይላል። ምዕራፍ 3 ላይ ሲናገር ዛሬ ድምፁን ብትሰሙ መንፈስ ቅዱስ እንዲህ ይላችኋል ይላል። የብሉይ ኪዳን መጽሐፍ ቅዱስን ጠቅሶ ማለት ነው። ልክ መጽሐፍ ቅዱስን የመንፈስ ቅዱስ ድምፅ ያደርገዋል። እዚህ መንፈስ ቅዱስን ኤክስፒሪየንስ የምናደርገው በቃሎቹ በኩል ነው። እንደዛ በመረዳት እንሂድ ካለን እንግዲህ እነዚህ ሰዎች ከመንፈስ ቅዱስ ተካፋዮች የሆኑ መልካሙን የእግዚአብሔርን ቃልና የሚመጣውን ኃይል የቀመሱትን በማለት ይገልጻል። አሁንም እዩ፣ አጀክቲቭ አለው። የእግዚአብሔር ቃልን የቀመሱትን አይልም። የቀመሱትን የሚለው በምግብ ይመስላል። ምግብ የሰው ልጅ በጣም የሚወዱ ነገር ነው። ከዛስ ግን የእግዚአብሔርን ቃል ቤር በሆነ ቃል የእግዚአብሔር ቃልን የቀመሱትን አይልም። መልካሙን የእግዚአብሔር ቃል ብሎ ይገልጻል። ይሄ በጣም አሁንም ለእግዚአብሔር ቃል እንዴት ኢንዶርስ እያደረገ እንደሆነ አይደለ? ሁሌ አጀክቲቭ አንድ ነገር እንዴት እንደምታዩ መግለጫ ነው አይደለ? ይሄ ዳቦ በጣም ያስደስተኛል ስትሉ ዳቦውን በላሁት ብቻ አይደለም የምትሉት፣ ያ ዳቦ የሚሰጠውን ደስታም ጭምር እየተናገራችሁ ነው። ልክ እግዚአብሔር ቃልን መልካም ይለዋል። በመሰረቱ በእውነት ክርስትናን ማወቅ ማለት የእግዚአብሔርን ድምፅ በአግባቡ መስማት። መጽሐፉ መግቢያ ላይ እንዳያችሁት እግዚአብሔር ባለፉት ዘመናት ለአባቶቻችን ተናግሮ አሁን በዘመን መጨረሻ በልጁ በኩል ተናገረን። የእግዚአብሔር ቃሎችን በአግባቡ ኮንፍረንድ ማድረግ የመዳን ትልቅ እውነታ ነው። የእግዚአብሔርን ቃል ሰዎች ደረቅ ቃል ሲሉ መጥፎ ነው አይደል? ስለ እግዚአብሔር ቃል ሲያወሩ እናንተ ደረቅ ቃል አንብቡ፣ እኛ ግን መንፈሱ እኛ ጋር ነው ኤክስፒሪየንስ እናደርገዋለን ሰው ካለ ይሄ መጥፎ ነው አይደለ? የእግዚአብሔር ቃል ውስጥ እግዚአብሔር መንፈስን አግኝተናል ሰዎች ካሉ ግድ ግን አይ ይሄ ደረቅ ቃል ነው እዚህ ጋር ነው መንፈሱ ያለው ካሉ የቃሉ ደራሲ ራሱ መንፈስ ቅዱስ ነው። መልካሙን ሰው ማለት መቻል አለበት። ይሄ ቃል ደረቅ አይደለም፣ መልካም የእግዚአብሔር ቃል ነው፣ ወንጌል ነውና የሚቀመስ ነገር ነው። አሁንም ኤክስፒሪየንሻል ያደርገዋል ጸሐፊው። መልካሙን የእግዚአብሔር ቃልን የሚያስቡትን እንደዚህ አይለውም፣ መቅመስ ቴስት ማድረግ አይደለ? ቴስት አንድ ነገር ቴስት ስታደርጉ ወደ ውስጥ ታስገባላችሁ። የእግዚአብሔር ቃል እንዲህ ዝም ብሎ በጆሮ የሚሰማ ብቻ አይደለም። እነሰንስ በጆሮ ነው የምንሰማው፣ ነገር ግን የምር የቃሉን እውነተኛ ስፒሪቱን መንፈሱን ማግኘት በእውነተኛ ድነት ይኮናል። 6 የሚመጣውን ዓለም ኃይል የቀመሱትን ይላል።
እንግዲህ እንደምታውቁት ሊመጣ ያለ ዓለም አለ። ምዕራፍ 2 ላይ እንዳየ ነው እግዚአብሔር ሊመጣ ያለውን ምዕራፍ 2:5 ላይ እንደሚናገር እግዚአብሔር ሊመጣ ያለውን ዓለም ያስገዛው ለመላእክት አይደለምና ባይሆን ለሰው ልጆች እንደሆነ ይናገራል። እሱም ማሳየው ክርስቶስ ኢየሱስ ሰው የሆነው የመጀመሪያው የዚህ ዘመን ገዢ ሆኗል። ኤፌሶን ላይ ጳውሎስም እንደሚናገር አሁን ያለውንና ሊመጣ ያለውንም ዓለም ኢየሱስ ኦልሬዲ እንደገዛ ይናገራል። ህዝቡን ለማስገባት ነው እየጠበቀ ያለው። ስለዚህ የሚጠበቅ ዘመን አለ። ይሄኛውን አሮጌውን ዘመን የሚውጥ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚናገር የሚጠፋውን የሚውጥበት ጊዜ ይመጣል። እንገልፍ የሚያደርግበት ይህን ጨለማ በሙሉ ውጦ የሚያጠፋበት ጊዜ ይመጣል እና ያ ኃይል ሊመጣ ያለው ሊገለጥ ያለው ኃይልን እግዚአብሔር አሁን በጊዜ ውስጥ ሰዎች እንዲያዩ ያደርጋል። ክርስቲያን መሆን ማለት ያ ዘመን ተቋዳሽ ስትሆኑ ማለት ነው። አሁን ማለት በዚህኛው ዘመን ውስጥ ሆናችሁ ያኛው ዘመን መጥቶ ህይወታችሁ ውስጥ ኦን ሲሆን ማለት ነው። ስርዓቱ የዛ ዘመን ስርዓት የዛ ዘመን ደስታ በስሱ መጥቶ ህይወታችን ላይ ሪል ሲሆን እውነት ሲሆን ማለት ነው። ኤፌሶን ላይ ጳውሎስ የርስቱ እግዚአብሔር ቀብድ ሰጥቶናል ይላል አይደለ? የርስቱ ገና ሊሰጥ ያለው ትንሽ ቆረጥ አድርጎ አሁን በቤተ ክርስቲያን በኩል ትንሿን ሰጥተዋል። እግዚአብሔር ይሰጣል ለእያንዳንዱ አማኝ። ጳውሎስም ኤፌሶን ምዕራፍ 8 ላይ ሮሜ ምዕራፍ 8 ላይ እንደሚናገር የመንፈሱ በኩራት ያለን ይላል። ዳግም ልደትን ሲያወራ የፍሩቱን የመጀመሪያውን አግኝተናል፣ ወደፊት በሙላት እናገኛለን። ይህንን አንድ ሰው ሲናገር እንደዚህ ላይ በጣም ስትራይክ በሚያደርግ መንገድ ሊመጣ ያለ ዓለም ኃይል ማለት ነው ብላችሁ ብትጠይቁ አሁን በአካል ደረጃ በስጋ ህይወታችንን ተገልጦ አናይም። እውነት ነው። አሁን ድሆች ነን፣ በሽታ ያጠቃናል። ስጋችን ጳውሎስም እንደሚናገር ከመበስበስ ከድካም በታች ነው ያለው። አንድ ቀን ግን የእግዚአብሔር ዘመን በሙሉ ሲውጥ ይሄኛውንም ውጫዊ የሆነውንም ህይወታችንን ጭምር ሊለውጥ ዘንድ አለ። ጳውሎስ እሱን ይናገራል። አሁን እንዴት ነው የሚታየው ግን ብትሉ እንደዚህ ይላል። The conquest of sin in his own life is the assurance that the triumphant Christ will finally drive out all imperfection, not only from his people, but also from the whole of his creation. ኢየሱስ በህይወታችሁ ውስጥ ኃጢአትን ኮንከር አድርጎ ስታዩ ኃጢአት በክርስቶስ ኢየሱስ ብቻ ነው ድል የሚደረገው። በእውነተኛ ሩቱ በክርስቶስ ያልሆነ ሰው አንድ ኃጢአት አሸንፎ አያውቅም። እንትን ነው የሚያደርገው፣ ዶጅ ነው የሚያደርገው። አንደኛውን ኃጢአት በሌላ ኃጢአት ነው የሚሸውደው። ኃጢአትን የምር ጭፍልቅ አድርጎ ገሎ የሚያውቅ ክርስቲያን ብቻ ነው። ኃጢአት በሌላ በማንም ኃይል አይረታም። በማንም ኃይል በህይወታችሁ በዚህ ረገድ በክርስቶስ ኢየሱስ ትንሽ ኃጢአት ድል ተደርጋ ስታዩ፣ ትዕቢት ትንሽ ድል ተደርጋ ስታዩ ላይት ሊያትወሰዱ ነው። እውነተኛ ስለሆነ ድነት ነው የምናወራው። በዚህ ውስጥ ምን ያለው ይላል ሰውየው። አንድ ቀን ቺን ኃጢአቴን ድል በማድረጉ ሳይ ወደፊት ሁሉን ድል እንደሚያደርግ አያለሁ ይላል። እኔ ላይ ብቻ እኔንም ድል ያደርገኛል፣ በሽታዬን፣ ኃጢአቶችን በሙሉ። ከዛ ግን ይሄ ንግስናው ወደ ፍጥረትም ጭምር እንደሚሄድ አውቃለሁ ይላል። ጌታ ኢየሱስ ትዝ ይላቸዋል ወንጌል ላይ አንድ ሽባ ሰውዬ ሲፈውስ ማርቆስ ወንጌል ላይ እንደምናነበው ኃጢአትን ይቅር ማለት ይቀላል ወይስ ሰውየውን መፈወስ ይቀላል ብሎ ጠየቃቸው እና ሁለቱን አስተሳሰረው። ይህን ሰውዬ እነሱ እንግዲህ እንዴት ኃጢአት ተሰርዮላል አሉ ሳይፈውሰው ሰውየው። ከዛ እንዴት እንደዚህ ይላል እንደ እግዚአብሔር ራሱን ያወራል አሉ። የዚህ ማሳያ ግን ያደረገው ምን ነው ብትሉ መፈወሱ። ሁለቱም ኮሪሌት አደረገው። የኃጢአት ይቅርታ ምን ያሳያል ብትሉ ወደፊት በሽታንም ችግርንም ጭምር የሚያሸልፍ መሆኑን ያሳያል። ሁለቱ ሪሌትድ ናቸው። ስለዚህ ሊመጣ ያለውን ዓለምን ኃይል በዳግም ልደት ስናይ ይሄ ድል አድራጊነቱ ወደ መላ ዓለሙ እንደሚሄድም ማሳያ። ይህንን የዳኑ ሰዎች ያውቃሉ። ካልቪን ይህንን ሲናገር ይህንን ኃይል መቅመስን ሲያወራ እንደዚህ ይላል። ያው ባላነቡም ችግር የለውም፣ ግን ስሜቱ በጣም ደስ ስለሚል ነው።
We are admitted by faith as it were into the kingdom of heaven, so that we see in spirit that blessed immortality which is hid from our senses ይላል። ከስሜት ሕዋሶቻችን የተደበቀውን የእግዚአብሔርን መንግስት በእምነት እናያለን። አሁን እውነትም እኮ ነው አይደል? ክርስቶስ ሊመጣ ያለውን ዓለምን ኃይል በምን መቅመሴን አውቃለሁ አንለስ በእምነት ካልገባኝ በስተቀር ትልቅ የእግዚአብሔር ኃይል እንደሆነ አይደለ? ጳውሎስ ለዛ ነው የልቦናቸው አይኖች እንዲበሩ በቅዱሳን መካከል ያለው የርስት ክብር ባለጠግነት በእኛ የሚሰራው የኃይሉ ታላቅነት ምን እንደሆነ እንድትረዱ ፈልጋለሁ ይላል። የዛ ማሳያ ሲያደርግን ጳውሎስ ኤፌሶን ምዕራፍ 2 ላይ ነው የሚያደርገው። በእንድደትን ነው የሚያመጣው። እግዚአብሔር በበደላችንና በኃጢአታችን ሙታን ሆነን ሳለ በክርስቶስ ኢየሱስ ምን አደረገን ይላል? በኃይሉ አስነሳን ይላል። እንግዲህ ክርስቲያን መሆን እነዚህ ሁሉ ኤክስፒሪየንሶችን በውስጡ ይዛል። ኢንላይተን መሆን፣ ብርሃንን ማየት፣ ሊመጣ ያለውን ዓለምን ኃይል መቅመስ፣ የእግዚአብሔርን ቃል መልካሙን የእግዚአብሔርን ቃል መቅመስ። ስድስቱን ያዝና ቁጥር 6 ላይ እንምጣ። በኋላ ግን የካዱትን ይህን ሁሉ ከሆኑ በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔርን ልጅ እንደገና ይሰቅሉታል፣ ያዋርዱታል። ጸሐፊው ድንገት የሚክዱትን ለማለት አይደለም ያለ 1 2 3 4 እንደዚህ ከሆኑ በኋላ የሚክዱትን መመለስ እንደማይቻል ይሄ በእግዚአብሔር ቦልድነስ ማውራት አይደለ፣ በድፍረት ለይት ድምዳሜ ዝም ብላችሁ አትሰሩ። እርግጠኛ መሆን አለባችሁ የእግዚአብሔር የራሱ ኢኮኖሚ እንደሆነ። ይሄ ሁሉ ከሆነ በኋላ የሚክድ ሰው ካያችሁ እንደገና መመለስ ስለማይቻል መሰረትን ደግመን አንመሰረትም ይላል። ይሄ እንግዲህ አንድ ጥያቄ ይፈጥርብናል ማለት ነው። ምን ለማለት ፈልገው ነው? ሰው መንፈስ ቅዱስን ከተካፈለ በኋላ ከመንፈስ ቅዱስ ይለያል? ሊመጣ ያለውን ዓለምን ኃይል ከቀመሰ በኋላ መልሶ ወደ ጨለማ ይሄዳል? ምን ለማለት ፈልገው ነው? በፍጹም እግዚአብሔር በእውነት ያዳናቸው ተመልሰው አይጠፉም። እንግዲህ ለዚህ የዕብራውያን ጸሐፊ ራሱ የሚመልሳቸው መልሶች አሉት። ለምሳሌ ምዕራፍ 10 ላይ ስለዚህ አይነት ነገር ካወራ በኋላ ወደ መጨረሻዎቹ ቁጥሮች ሲናገር ምንድን ነው የሚለው? ቁጥር 32 ብርሃን ከበራላቸው በኋላ ልክ ዕብራውያን 6 ላይ ያለውን አይነት ይጠቀምና ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁንም ሲዘረፍ በደስታ ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን አምነው ከሚድኑት ወገን እንጂ ወደኋላ አፈግፍገው ከሚጠፉት አይደለም። ስለዚህ ያለምንም ጥያቄ በእውነት ጻድቅ በእምነት ይኖራል። ከዛ ደግሞ እኛ ደግሞ ይላል ቦልድ ሆኖ አምነው ከሚድኑት ወገን እንጂ ወደኋላ አፈግፍገው ከሚጠፉት አይደለም። አሁን ይህን ቢሉ እንዴት ነው እርግጠኛ የምትሆነው አይደል የሚባሉ? እኛ ኮይም ብለን ነው የምንከሰሰው አይደለ? እኛ አምነው ከሚድኑት ወገን እንጂ ወደኋላ አፈግፍገው ከሚጠፉት አይደለም። ፐርሲቪረንስ ኦፍ ሴንት ማለት ያለ አንጠፋም ነው እያለ ያለው። ግን ደግሞ ጥለው የሚሄዱ አሉ። ስለዚህ በሁለቱ መካከል ምንድነው ታዲያ ትንታኔው ብለን መጠየቅ ያስፈልጋል። ካልቪን ይህን በቀላል ቋንቋ ምን ይላል? የእግዚአብሔር መገኘት ምን ያህል በቤተክርስቲያን እውን እንደሆነ ያሳያል። ምን ማለት ነው ብትሉ በቃል ስብከት በጌታ እራት ኦቨርፍሎ ከማድረጉ የተነሳ እምነት የሌላቸው ራሱ ጋራ ጸጋው በሆነ ረገድ ኮሚኒኬት ይደረጋል ነው። የሚያድን ባይሆንም በሆነ ረገድ ግን ሴንስ ያደርጋሉ። ይህን ውጥረት በቃ ምንም ማድረግ አንችልም ነው። ይሄ ሾውስ የእግዚአብሔርን በቃሎች ውስጥ የመገኘትን ኃይለኝነት ነው የሚያሳየው።
ሞልቶ የሚፈስ የእግዚአብሔር መገኘት እንዳለ ማለት ነው። እነዚህ ሰዎች ማለት ቤተክርስቲያን መጥተው እነዚህ የጸጋ መንገዶችን ያለፉ ማለት ነው። ባዶ ናቸው አይልም። ሁሉም ውስጥ የእግዚአብሔር ኃይል አለ ይላል። ግን ችግሩ እውነተኛ ያልዳነ ሰው ሁሉንም ሂደት ያልፋል። በሆነ ረገድ ኢምፓክቱን ታያላችሁ። ቸርች የእግዚአብሔር ጸጋ ኃይለኝነቱን ውስጡ ሰይጣናዊ የሆነ ኔቸር ያለውንም አካል በሆነ ረገድ በማያድን መንገድ ከውጭ ይይዘዋል። ይሄ እንግዲህ ስለ ቸርች ስለ ጸጋ መንገዶች በጣም ከፍ ያለ ክብር እንዲኖረን ያደርጋል ብዬ አስባለሁ። ያለ እምነት በፍጹም ጥምቀትንም የጌታ እራትንም ብትሉ መውሰድ አይቻልም። ያ ማለት እውነተኛ በሆነ ዳግም ልደት በክርስቶስ ኢየሱስ በማመን ካልተመጣ፣ ነገር ግን ሳያምኑ ራሱ እንደ ዕዳ ኮንትሮል የሚያደርጋቸው አይነት መገኘት አለው። ካልቪን እሱን ነው የሚለው። እና ይህንን እንደምታውቁት ኮንፌሽናችንም ላይ ምንድን ነው የሚሉት? ቴምፖራል ፌዝ ነው፣ ጊዜያዊ እምነት ይላሉ። ቃሉ ቀጥታ አለ። ሄዳችሁ ሴቪንግ ፌዝ ላይ 15ኛው አራት ወይ 15ኛው ምዕራፍ ላይ ሲያወሩ የማያድን ነገር ግን ጊዜያዊ የሆነ እምነት የሚመስል ጊዜያዊ አይደለ፣ ጊዜያዊ ሲሉ ላይክ እውነተኛ አለመሆኑን ለማሳየት የእምነት ባህሪን የሚያሳይ የሚመስል ግን የውሸት የሆነ አለ። ስለዚህ ማንን ነው የምንከሰው? በዚህ ውስጥ ግለሰቦቹ ነው ወይስ የእግዚአብሔርን ቸርነት ነው የምንከሰው? ነው ማለትም በቤቱ ውስጥ ጸጋን በዚህ ልክ አቬለብል ማድረጉ ነው ወይስ ሰዎቹ በእምነት አለመቀበላቸው ነው ችግሩ ነው መሆን ያለበት ነው? ስለዚህ ቀምሰዋል ሲል የምር ድነው ድነታቸው መልሰው አጡ አይደለም። በውሸት ሳያምኑ አሉ። ይህን ሁሉ ችግሩ ምንድን ነው ብትሉ ጸሐፊ እያለ ያለ ምንድን ነው መሰላችሁ? እንደዚህ አይነት ሰዎች ኢሪድምብል ናቸው እያለ ያለ ማለትም ገና ወንጌል ያልሰበኩለትን ሰው ሊድን ይሁን አይሁን አላውቅም፣ እድል አለው። ግን ስለሆኑ አካላት ግን ያለመዳን እውነታ እርግጠኛ ነን። እሱም ቤተክርስቲያን ውስጥ የጸጋ መንገዶችን ከተካፈሉ በኋላ ተሳድቦ የሚወጡ ሰዎች መልሶ የመዳን ወይም ደግሞ ይሄ እድል የማግኘት ተስፋ የላቸውም። ጸሐፊው በመሰረቱ እግዚአብሔር አያስገባም አይደለም የሚለው፣ ምንድን ነው የሚለው? ወደ ንስሐ መመለስ አይቻልም ነው የሚለው። በንስሐ እነሱ ራሱ አይመለሱም ነው የሚለው። ይላችኋል ትኩረቱ እግዚአብሔር አይመልስም። እግዚአብሔር ፈልገው ቢመጡ አይፈልጋቸውም አይነት አይደለም። ኢትስ ሃርድ ቱ ብሪንግ ዘም ባክ እያለ ነው ያለው። ወደ ንስሐ መመለስ አይቻልም። ለምንም አይቻለው። አይቻልም ብቻ ብለው አይተው እንግዲህ ስድስቱንም የምንካፈላቸውን ነገሮች እውነተኛ አማኞች ሁሉ የሚካፈሏቸውን ተናገረና እውነተኛ ድነትን ይሄ ነው ማረጋገጫው። እንግዲህ እግዚአብሔር ጸጋውን በአንዴው ሲልክ እውነተኛ አማኞች ይቀበላሉ፣ እነሱ ላይም ያርፋል። ምክንያቱም ከታች ራሱ ሄዶ ቁጥር 6 እና 7 እና 8 ላይ ነው የሚለው በላያው ላይ የሚወርደውን ዝናብ ነው የሚለው የእግዚአብሔርን ጸጋ ሲናገር አይደለ? መሬቱ ላይ እንደሚፈስ እንደዚህ የእግዚአብሔር ጸጋ ይፈስባቸዋል። ግን ወስደው ምን አያደርጉም? ምላሽ አይሰጡም ይላል። የእምነት ምላሽ የለም። መጨረሻ ላይ ቆይተው እሾህና መኪላ ነው የሚወጣው ከነሱ ከብዙ የእግዚአብሔር ጸጋ ኤክስፖዠር በኋላ ማለት ነው። ቸርችን ልክ ዝናብ የእግዚአብሔር ጸጋ የሚዘንብበት አይነት ያደርገዋል። በዛ ውጥረት ውስጥ እንድታዩ ምክንያቱም ይልና ለምን ብትሉ ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔርን ልጅ እንደገና ይሰቅሉታል፣ ያዋርዱታልም ነው የሚለው። እነዚህን ሰዎች ከዚህ ሁሉ ጸጋ በኋላ መልሶ ማዳን ምን ያስፈልገዋል? ለገዛ ጥፋታቸው እንደገና የእግዚአብሔር ልጅ መሞት ያስፈልገዋል፣ እንደገና መዋረድ ያስፈልገዋል። እሱ ደግሞ እንደማይሆን እናውቃለን። ይታችኋል። ሎጂኩን ምን ማለት ነው ብትሉ ቀለል አድርግላችሁ። በአዳም ውድቀት ምክንያት ሁላችንም ወድቀናል። በስራ ኪዳን ምክንያት እግዚአብሔር ለዚህ ረመዲ እንዲሆን ምንን አመጣ? በክርስቶስ ኢየሱስ የጸጋ ኪዳንን አመጣ። እነዚህ ሰዎች ላይ ምን ተደረገ? የጸጋ ስራ ክርስቶስ የሰራው ስራ አፕላይ ተደረገ። ይህ ስራ ፌል አደረጋቸው። ስለዚህ እነዚህ ሰዎች እንደገና ለማዳን ምን መምጣት አለበት? ሶስተኛ የድነት ፐርፐዝ መምጣት አለበት እያለን ያለው እሱ ነው።
አይታችኋል። ምክንያቱም ይሄ ሌላ ፎርም ኦፍ ካታጎሪ ኦፍ ሲን ነው እያለ ገብታችኋል። የመጀመሪያው የክርስቶስ ሞት ምንን ያማከለ ነው? የአዳምን ውድቀት፣ ኃጢአት፣ እንደዚህ። ይሄኛው የጸጋ ኪዳንን ያክፋፋ ነው። ስለዚህ ምን ያስፈልጋል? ለዚህ በደል ኢየሱስን ሪጀክት ለማድረግ በደል ኢየሱስ እንደገና መሞት አለበት። የጸጋ ስራን እንግዲህ መድኃኒቱን ለተፋ ሰው ያ መድኃኒት ፌል ስራ ግን ሌላ መድኃኒት ያስፈልገዋል ነው። ልክ ቫይረስ ላይ እንዳለው ማለት ነው አይደል? ምን ልበላችሁ፣ እንደዛ አይደለም። መድኃኒት በአግባቡ ያልተዋጠና የተበላሸ መድኃኒት ስታበላሹ መድኃኒቱ ይበላሻል፣ እናንተ ላይ መስራት ያቆማል ራሱ። ልክ እንደዛ ነው። ይሄ በትክክል በዕብራውያን ጸሐፊ አእምሮ ውስጥ ያለ መሆኑን የምትገነዘቡት እንዴት ነው ብትሉ፣ ምንድን ነው የሚቀረው ታዲያ ብትሉ ይላል ምዕራፍ 10 ለምሳሌ ተመልከቱ። በትክክል ሎጂኩን እንድታዩ ብዬ ነው። ምዕራፍ 10 ቁጥር 26 የእውነትን እውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም ይላል። እግዚአብሔር ሌላ ከዚህ በኋላ የማዳን እቅድ የለውም ከክርስቶስ ኢየሱስ ውጭ። ኢየሱስን ከተውኩ ሌላ የሚሞክረው ነገር የለም ወይ ብላችሁ እንዳታስቡ። there's no backup እግዚአብሔር ዘንድ ይላል። እሱ ነው ፖይንቱ። ምክንያቱም እነዚህ ሰዎችን ለማዳን ምን ያስፈልጋል? ወንጌልን ሰምተው ቸርችን ጥለው ለሄዱ ሰዎች ሌላ ሶስተኛ የእግዚአብሔር ኪዳንና መገለጥ መኖር አለበት። እግዚአብሔር ይህንን ኦፈር የማድረግ እቅድ የለውም ይላል። ምዕራፍ 2 ላይ የሚለን እሱን እኮ ነው። በመላእክት በኩል የተሰጠውን መገለጥ ከናቅን የእግዚአብሔር ልጅን ማዳን ቸል ብንል እንዴት እናመልጣለን ይላል። የሚቀረው ድነት አለ። ሶስተኛ የድነት ፕሮጀክት አይኖርም፣ የእግዚአብሔር ፍርድ ነው ይላል። ምዕራፍ 10 ላይ ይሄንን የሚለው እሱ ተመልከቱ ምን እንደሚል። የሚቀረው ግን ምንድነው ብትሉ፣ የሚቀረው ሶስተኛ ድነት ፕሮጀክት እቅድ አለው የእግዚአብሔር ብትሉ ይላል። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚባላ ብርቱ እሳት መጠበቅ ብቻ ነው። አይታችኋል እንትኑን ፍሬሙን እያወራ ያለበትን ስሜት እንድንረዳ። ምዕራፍ 9ን እዩ ለምሳሌ ምን እንደሚል። አሁንም ይህንን አንድ ጊዜ ክርስቶስ የሰራውን ስራ የመጨረሻ እድላችን ነው እያለን ያለው ጸሐፊ። ዩዝት ይህንን የእግዚአብሔር ማዳን፣ ይህንን መድኃኒት ብትተፉት፣ ይህንን ታላቅ ድነት ተፍታችሁ ብትሄዱ፣ የረግጣችሁ ብትሄዱ እግዚአብሔር እጅግ የሚያስፈራ ክንዶችን ይዞ ቆሞ ነው ያለው ነው የሚለው አይደለ? ምዕራፍ 10 ላይ የሚያወራው እሱ። ምዕራፍ 9 ተመልከቱ። ወደ መጨረሻ እንደዚህ ይላል። ምዕራፍ 9 ቁጥር 25 ሊቀ ካህናት የራሱን ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱን ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ሁሉን መስዋዕት ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ሰው አንድ ጊዜ ሊሞት ከዚያ በኋላ በፍርድ ፊት ሊቆም ተወስኖበታል። ስለዚህ ኢየሱስም አንድ ጊዜ መሞትን ይሄ የማዳን እድልን መሞከር የሚችለው አንድ ጊዜ ነው። ሌላ እድል የለውም ለማለት አይደለም። ግን ሁሉ ሰው የእግዚአብሔር ፕሮጀክት የእግዚአብሔር ኮዲፋይድ የሆነ ህጉ ሁሉም ሰው መፈጠር፣ አንድ ጊዜ መሞት፣ በፍርድ ፊት እንዲቆም ክርስቶስ ያን መንገድ ሄዷል። በዚህ ስለ ክርስቶስ ነው የሚያወራው። ብዙ ጊዜ ጥቅስ ሰዎች አይዙትም። ኢየሱስ አንድ ጊዜ መጣ፣ መሞት ነበረበት፣ ሞተ፣ በእግዚአብሔር ፊት ቆመ። በሰራው ስራ ግን ብዙ ሰዎችን የማዳንን አኮምፕሊሽመንት አመጣ። እግዚአብሔር ሁለተኛ ዙር ለሰዎች የመኖር እድል አይሰጥም ነው ሎጂኩ እሱ። ይህን ህይወት እናንተ አሁን ብታበላሹት እንደገና ፈጥሮ እስቲ እንደገና ሞክር አይልም ነው የታሸው ጻፊ የሚለው እሱ ነው። ሁለት ጊዜ መሞከር የሚባል ነገር የለም። እግዚአብሔር ህይወትን አንድ ጊዜ ሲሰጣችሁ በአንድ ጊዜ ስፓን ኖራችሁ ወደ ፍርድ እንድትመጡ ነው ይላል። ኢየሱስ ያንን እንደ ሰው ነው አይደለም ነው ፍጹም ሰው ከዚህ ኢኮኖሚ እሱም አይወጣም ነው። ከዚህ ውስጥ ምን ሊያሳይ ነው የፈለገው? ክርስቶስ እድል አልነበረውም። ብዙ ጊዜ እየተፈጠረ እየመጣ ኃጢአትን እያስወገደ ለመመላለስ ነው እያለ ያለው። ስለዚህ ምን አደረገ? የሁላችንንም ኃጢአት ገና ልንኖረው ያለነውንም እኛንም አለ አይደለ የሁሉ ተሰበሰበና በአንዲት ቅጽበት ተቀጣ። አንድ እድል ብቻ ስለነበረው ነው እንደ ሰው አንድ ስፓን ነው የነበረው ይላል። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ሰው አንድ ጊዜ ሊሞት ከዚያ በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል። ሁለተኛ ጊዜም ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ለዚህ ከሆነ
እነዚህ ስድስቱንም የጸጋ መንገዶችን ሄደው ወንጌሉን እንደ ተራ ነገር ያክፋፉ፣ ይህን ወንጌል የናቁ ኢየሱስ እንደገና ለዚህ ይህንን ጸጋ ይህንን የማዳን መንገድን ለመናቃቸው ሌላኛውን ያንን ኃጢአት ለማስወገድ አይነት አይገለጥም። ለዚህ የወንጌል ሪጀክሽን የእግዚአብሔር ምላሽ ምንድን ነው ይላል? ፍርድ ብቻ ነው ይላል። እግዚአብሔር ለአዳም ጥፋት ሁለተኛ ዕድል በክርስቶስ ኢየሱስ አምጥቷል። ክርስቶስን ለመተው እና ይህንን የጸጋ ኢኮኖሚ ለመግፋት ግን ሶስተኛ ዕድል የለውም ነው። እንደምታውቁት መላእክት አንድም ዕድል አልተሰጣቸውም፣ እዛው እንደወደቁ ቀሩ። እኛንን እግዚአብሔር በክርስቶስ ኢየሱስ ሪች ያደረገ። ስለዚህ ጸሐፊው ይህንን ነው እያለ ያለው። እና በዚህ ድርጊታቸው እምነትን ክደው በመሄድ እያደረገ ያሉት በራሳቸው ሕይወት ላይ እንደዚህ አይነት ውሳኔ ነው እየወሰኑ ያሉት። እግዚአብሔር የምርቸር አይደለም ወይ? በኋላ ኳሊፊኬሽን እሰራለታለሁ። ለዚህ እንግዲህ ዝም ብሎ በሌጣ አንዳንዴ ካላለቀ ይሄ የራሱ የሆኑ ችግሮችን የሚወልድ አይነት ድምዳሜ እንደሆነ አውቃለሁ። ቀስ ብለን እንጨርስ አይደለ? ለምንድን ነው እግዚአብሔር እንደዚህ የሚያደርገው? አንድ ሰው እንደዚህ ይላል፣ እግዚአብሔር ኢየሱስ ክርስቶስን የገዛ ልጁን ስቃይ ምዕራፍ 10 ላይ እንደምታዩት እንደዛ ደክሞበት የሄደበትን መንገድ እንደ ተራ ነገር እንደ ተራ መልእክትና እንደ ተራ ስራ ያጥላላ አይደል? ያንቋሸሸ ከዛ የአይሁድ ሃይማኖትን ለመከተል የሄደ ሰው ለልጁ ስቃይ ሲል ራሱ ሪቬንጅ መመለስ አለበት ይላል። ምክንያቱም እግዚአብሔር ልጁን እንደገና በዚህ አይነት ስቃይ እንዲሄድ የመስጠት መሻት የለውም። ስለዚህ ኢየሱስን ለሚተው ሌላ ዳኝ የለውም፣ ሌላ ሃይማኖት የለውም፣ ሌላ ኪዳን የለውም፣ ሌላ መፍትሄ የለውም፣ ከእግዚአብሔርም ዘንድ የለም። እግዚአብሔር ፍርድን ብቻ ነው ያስቀመጠው። ታዲያ ኳሊፊኬሽኖች ምንድን ናቸው? አንደኛ ኃጢአት የሰራ ሰው ሁሉ መልሶ ንስሐ የመግባት እድል የለው ማለት አይደለም። ኃጢአቶችን መለየት ያስፈልጋል። እዚህ ጋር እያወራን ያለ ነው ስለ ዝሙት ኃጢአት አይደለም። ምክንያቱም ዳዊትን እናውቃለን። ከዛ አይነት አስከፊ ነፍስ መግደል ራሱ በኋላ እድል እንደተሰጠው እናውቃለን። ነገርማችሁም ኦሪዮንን ከገደለ በኋላ ራሱ እግዚአብሔር በቤቱ አስገብቶታል። ነገር ግን እያወራን ያለነው ምን ነው ብትሉ፣ አንደኛ ለምሳሌ እዚህ ጋር የሚመጣው ምንድን ነው? ኢቭን ሃይማኖትን አክሲደንታሊ ብትክዱ እግዚአብሔር ይቅር ይላል። አክሲደንታሊ ማለት የጴጥሮስ አይነት ያልታሰበበት ኢየሱስን ፍለጋ ነው ሄደው ድንገት ፈተና ሲመጣበት መሳደብ ነው የጀመረው። ገብታችኋል? ክህደት ነው፣ ግን ምን አይነት ነው? ሆን ተብሎ የመጣ አይነት ክህደት አይደለም። አንዳች የሆነ ነገር ትሬት ሲያደርገው በዛ ድንጋጤ። ለዛ ነው አንድ ሰው ቸርች ጥሎ ሲሄድ መልሼ አላስገባውም መባል የሌለበት። በሆነ ረገድ ግለሰቡም ያውቀዋል ለምን እንዳደረገ። በመሰረቱ እንግዲህ እዚህ ጋር ጭንቀታችን ምንድን ነው ብትሉ፣ ለምሳሌ ምዕራፍ 12 ላይ ሲናገር ኤሳው መልሶ ምንም እንኳን በእንባ ተክቶ ቢለምንም እግዚአብሔር ብኩርናውን አልሰጠውም ይላል። ለምሳሌ ይሄ ለቅሶ እንኳን እንደማይቀይረው ሲናገር፣ ያን ስላችሁ ለቅሷችን ይቀይረዋል። ንስሐችን እንግዲህ ጥያቄ ሊመጣ ይችላል። ንስሐ ከገባው እግዚአብሔር አይቀበልም ወይ? እንደዛ ከሆነ ማለት አይኖርበትም ማለት ነው። ምክንያቱም እግዚአብሔር ስለሚቀበል እንደዚህ ሰዎች ንስሐ ነው መግባት ያለባቸው ማለት ነበረበት። ግን በንስሐ መመለስ ራሱ የማይቻል ነው ይላል። ለምንድን ነው ብትሉ በብሉይ ኪዳን ለሱ ማሳያ አለው። እንግዲህ ምዕራፍ 12 ላይ ምዕራፍ 12ን ተመልከቱ። ቁጥር 16 ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም እግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ። በኋላ ይህንኑ በረከት ሊወርስ በፈለገ ጊዜ እንደተከለከለ ታውቃላችሁ። በረከቱን በእንባ ተክቶ ቢፈልግ መልሶ ሊያገኘው አልቻለም። በእርግጥ በረከቱን የፈለገው ትሩ ሪፔንታንስ ነው የሚለው አለ። ግን ጸሐፊው እንደዛ ድራማ መስራቱ ምንም ዋጋ እንደሌለው ጭምር ይናገራል። ስለዚህ ምንድነው አሁን ኳሊፊኬሽኑ? እንዲህ አይነት ኃጢአት በምንድን ነው የሚታወቀው ብሎ መጠየቅ ያስፈልጋል።
ለዚህ መልሱ ምንድነው ብትሉ ሆን ተብሎ ታስቦበት እንደ ይሁዳ ያልሆነ እንደ ይሁዳ የሆነ ክህደት ራሱ ሃይማኖታቸውን እንደ ካዱ የምናውቃቸው ሰዎች ራሱ በሆነ መንገድ መጥተው ለዚህ ነው ብለው ቢናገሩ እንቀበላለን። ነገር ግን ወንጌሉ እንዴት ፎልስ እንደሚሆን አርጊመንቶችን ደርድሮ ይሄ መጽሐፍ እንዴት ውሸት እንደሆነ ከዛ ወንጌሉ ኮንሲስተንሲ እንደሌለው ብሉይ ኪዳንና አዲስ ኪዳን እንደማይስማ ብዙ ትንታኔ ሰርቶ ለዚህ ይሄን ወንጌል ወደ ወንጌሉ ሳይመጣ ራሱ ካወራ ጥሩ ነው። የጸጋ መንገድ ውስጥ አላለፈም። እንደ ጳውሎስ አይደል? ጳውሎስ ኢየሱስ ውሸት መሲህ እንደሆነ እያወራ እንደነበረ ይናገራል። ግን ምን ይላል ጳውሎስ? እንደሱ እሱን ነው የሚያመጣው። አንደኛ ጢሞቴዎስ ምዕራፍ 1 ላይ ሲናገር እኔ ሳላውቅ ላደረግኩት ይቅርታን አገኘው ይላል። ሳያውቅ ያደረገው ነገር ራሱ ይቅርታ ያስፈልገዋል አይደለ? ሳያውቅ ስላደረገ ችግር የለውም አይደለም። ጳውሎስ በኋላ ወንጌሉን ሲረዳ መጥቶ ሲመጣ እግዚአብሔር አልከለከለኝም ይላል። ለምን ትብትሉ በጸጋ መንገዶች ካለፈ በኋላ ይመጣ አይደለም። ቸርች ውስጥ መጥቶ 3 ዓመት ከኖረ በኋላ ይሄን ወንጌል እጠለዋለሁ፣ ይሄን አዳኝ እጠለዋለሁ ብሎ አይደለም ጳውሎስ። አልተጠመቀም፣ የጌታ ራስ ተሰደም፣ ስብከትን በእግዚአብሔር ኦቶሪቲ ስለሆነ አልተማረም። ግን ይህንን መንገዶች ሁሉ ከሄደ በኋላ ወንጌሉን በመክሰስ ጉድለቶችን ሁሉ ፈልቅቆ በማውጣት ያሰበን ሰው ከወሰዳችሁ እንደዚህ አይነት ሰው ድንገተኛ ነው። የዕብራውያን ጸሐፊን ኳሊፋይ የሚያደርገው በጣም ሆም ብለን አስበንበት ከሆነ መልሶ እንደዚህ አይነት ሰዎች መመለስ አይቻልም። በመሰረቱ እነሱም ኦልሬዲ አርጊመንቶቻቸው አይደለ ያላየን ሰው ወይኔ ኢየሱስን እኮ ብታምኑ ያለውን ደስታ አታውቀውም ምናምን ትላላችሁ። ግን ሁሉን አይቼዋለሁ ምኑን ነው የምታሳየኝ ነው የሚላችሁ አይደለ? ስለዚህ ስለ ነፍስ ስለመግደልም አይደለም የምናወራው፣ ስለ ዝሙትም አይደለም። there is a mercy in God በእግዚአብሔር ዘንድ ለነዚህ ሁሉ ኃጢአቶች ምሕረት አለ ንስሐ ለሚገባ ሁሉ። ግን ወንጌል ይህንን የእግዚአብሔርን ስራ ማዳኑን ግን ለሚተውና ለሚሳደብ ለዚህ ሃይማኖት ከዛ ለሚሳደብ አይደለም ካመነ በኋላ ብዙ ካየ በኋላ ለሚተው ምክንያቱም 6ቱን ኳሊፊኬሽኖች ማምጣት ያስፈልጋል። ቸርች መጥቶ ይህን ሁሉ ሂደት ከሄደ በኋላ የሚጸየፍ ካያችሁ መመለስ አይቻልም። ስለዚህ አፖስተሲ ማለት ክርስቲያን ከሆኑ በኋላ መተው ነው ማለት ነው። የእግዚአብሔርን ጸጋ በብዙ ከተካፈሉ በኋላ የመተው ነው። እሱን ነው እያወራን ያለነው እዚህ ውስጥ። ጌታ ኢየሱስም እንዳያሳየን አራቱ የመሬት ምሳሌዎችም ላይ ማቴዎስ ወንጌል ላይ እንደምታዩት 4 አይነት መሬቶች አሉ። አንደኛው ገና እንደሰማ ወንጌሉን ትንሽ ያስበውና አንዳንዱ ኢንተርቴን ያደርጋል። ይሄ ነገር ደስ ይላል መሰለኝ ብሎ ትንሽ ላንብብበት ይልና ሴጣን ልቡ ውስጥ ያ ቃል እንዳይጸነስ ያደርገዋል፣ ይወስደዋል። ስለዚህ ምንም ሳይደርስ ይቀራል። መንገድ ዳር ላይ የወደቀ ፍሬን አንስቶ ሲያወራ፣ አንደኛው ደግሞ ደረቅ መሬት ነው። ከዛ ለተወሰነ ጊዜ የሚይዝ ይመስልና ይጠወልጋል። መከራ በመጣ ጊዜ አንዳንዶች ሃይፖ ሊሰሙ ይችላሉ ይላል። በደስታ ይቀበላሉ። የመጀመሪያዎቹ ግን ትንሽ ራሱ አይቆይም። ይሄ ነገር እንዴት ደስ ይላል ይልና ቶታል ዲፕራቪቲ እውነት ነው ምናምን ብሏችሁ ከትንሽ ደቂቃ በኋላ ይረሳዋል ነው ምንም አይመስለውም። ገብቶሻል? እንደዚህ አይነት ሰው አለ ወይ? እግዚአብሔርን ማዳንም ወደ ክርስቶስ ኢየሱስ እግዚአብሔር ማጽደቅንም ሰምቶ ከዛ ኢንተረስቲንግ ነው ካለ በኋላ መልሶ ማያስብ አለ። አንደኛው ግን ተቀብሎ ትንሽዬ በዛ ዶክትሪን በዛ ወንጌል ምክንያት መከራ ሲመጣበት ገለል ይላል። ሶስተኛዎቹ ግን በጊዜ ራሱ ሊቆዩ እንደሚችሉ ይናገራል ጌታ ኢየሱስ። ስለዚህ አፖስቴሲ ማለት እሱኛውን የመሬት አይነት የምናወራው ነው ማለት ነው። ወንጌሉን የተቀበለ ይመስላል፣ ፍሬ የሚያፈራ ይመስላል። ግን ምን አለው? እኩል ከሱ ጋራ የሚያድግ እሾህ አለ ይላል። ከዛ የሆነ ሰዓት ላይ ምን ያደርገዋል? ያንቀዋል። ዓለማዊ ደስታ፣ ሀብት፣ እንደዚህ ብሎ ኢየሱስ የተናገረው ይሄ ማለት እሱም ማለት ነው። ስለዚህ በዛ ኢየሱስ ለምን ነው ኢየሱስ ያንን የመንግስቱን ምሳሌ ራሱ የሰጠው ብትሉ በአፖስቴሲ እንዳንደነግጥ ነው። ድነት ይጠፋል እንዳንል አይጠፋም። እንደዚህ አይነት መሬቶች አሉ በእግዚአብሔር መንግስት ውስጥ። ስለዚህ እንግዲህ ታሪካዊ ምሳሌዎችንም እዚህ ጋር ሁሉም ኮሜንታተሮች ያመጣሉ። እኔ ማውራት አይኖርብኝም። አንዳንዶች እንደው ምን ይላሉ? ሳይመን ማገስ የሚባለውን ሐዋርያት ሥራ ላይ ትዝ ይላችኋል። ጠንቋዩን ጴጥሮስ የተናገረው ነገር በጣም የሚያስፈራ ነው አይደለ? መንፈስ ቅዱስን ሰዎች ሲወስዱ አየና መጥቶ ጴጥሮስን ገንዘብ ሰጠው። ለኔም ስጠኛለሁ። ጴጥሮስ አንተ በተንኮልና በርኩሰት ተይዛ ያለው ገሰጸውና እግዚአብሔር ይቅር ይልህ እንደሆነ እንለምናለን አለው። አይገርማችሁ? ዊል ትራይ
እና ምን ይላሉ በእንትን እንግዲህ ይሄ መጽሐፍ ቅዱስ ላይ ያለ አይደለም፣ ግን ምንድን ነው የሚባለው ይሄ በቸርች ልክ አሁን ሐዋርያቱ ሞተዋል እንደዚህ የሚባለው አለ አይደለ? ላይክ ሐዋርያቱ እንዴት እንደሞቱ በሌጀንድ ይወራል። እንደዚህ ነው የሞቱት እንደዚህ። ልክ እንደዛ ሳሙኤል ማገስ በጣም ይብል ሰው በኋላ እንደሆነ ይወራል በማለት ይናገራሉ። እንግዲህ እውነት ይሁን አይሁን ቬሪፋይ ማድረግ አይቻልም፣ ግን ይሄ እንግዲህ ሴንሲቲቪቲን ያሳያል። ወንጌሉን ሰዎች ከተው በኋላ ጤናማ አይሆኑ። ጌታ ኢየሱስም እሱ ነው የሚያስጠነቅቀው። ዮሐንስ ማቴዎስ ወንጌል 12 ላይ ታች ከሆነ ይላል መጀመሪያ ከነበረው ይልቅ 7 እጥፍ ክፉ መንፈስ ያደረበት ወደ መሆን ይመጣል ነው። ሰይጣን ያንን እድል የመጀመሪያውን ካጣባ ሁለተኛው ላይ ሲመጣ ላለመውጣት ነው የሚመጣው አይደለ? አንድ የተሸነፈ መንግስት መልሶ ሲይዛችሁ የመጀመሪያውን ሽንፈት እያሰበም ስለሚመጣ ላይለቃችሁ ነው የሚጣበቀው። የዚያ ሰው መጨረሻ ከመጀመሪያ ይልቅ እጅግ የባሰ ነው ይላል። እግዚአብሔር መንግስትን በሆነ መንገድ ፍሪደምን ኤክሰርሳይዝ ካደረጉ በኋላ መጥፋትን ሲያወራ ማለት ነው። they become worse። እግዚአብሔር በመሰረቱ እንደ ፍርድም ያንን ያደርገዋል ብዬ አስባለሁ። ምክንያቱም የልጁን ወንጌል የሚንቅን የሚያዋርድን ሰው የልጁን ክብር ለማሳየት አይደል? ለምሳሌ ሐናንያና ሰጲራ እኮ ሲሞቱ እግዚአብሔር የራሱን ክብር ነው እያስጠበቀ ያለው። ለዛ ላለ ሰው ሁሉ መልእክት ነው አይደለ? እዚህ ቦታ መዋሸትን እንዳትሞክሩ እንደማለት ነው። እግዚአብሔር ምን መሰላችሁ? መዋሸቱ በውስጡ ምን ስለተሸከመ እግዚአብሔርን ዶሜስቲኬት ያደርጋል። ማየት የማይችል አምላክ ጣዖት ያስመስላል። አር ዩ ፕሌይንግ ዊዝ ጋድ ነው የሚለው ጴጥሮስ። እዚህ ይህን አምላክ ውስጥ ነው ለመደበቅ እየሞከራችሁ ያላችሁት። ውስጡ ያለው ምን አለ? ገንዘብ መዋሸቱ አይደለም። እነዚህ ሰዎች they don't have faith አይደለ? ጴጥሮስ ዝም ብሎ የመጣ የሆነ ሶሻል ወርከር ነው የሚመስላቸው ነው ላይክ አለ አይደለ? they didn't believed የእግዚአብሔርን በመንፈስ ኃይል መኖሩን ስላላመኑ ነው። እግዚአብሔር ትሬት እያደረገ ነው። ይሄ ቦታ የሚቀለድበት ለሁሉ መልእክት ነው። ለልጆቹ ማስጠንቀቂያ ነው። በመሰረቱ አይታችሁ ከሆነ ስለ ሳኦል በሚደንቅ ሁኔታ ሁለተኛ ሳሙኤል ምዕራፍ 7 ላይ ለዳዊት እግዚአብሔር ፕሮሚስ ሲገባ ምንድን ነው ያለው? ከሳኦል መንፈሴን እንደወሰድኩት ከልጅህ አልወስድብህም ነው ያለው። ለአንድ ትልቅ ማስፈራሪያ አይገርማችሁ? እንደዛ እንደሆነው እንደ ሳኦልን አይተዋል አይደል? እንደዛ እንዲሆን I won't do that the most አስፈሪ ነገር መሆኑን ሲናገር ማለት ነው። መዝሙር 51 ራሱ ለዚህ ማሳያ ነው አይደለ? ዳዊት እግዚአብሔር መንፈሱን ስለሚወስድበት አይደለም፣ ግን ቴሪፋይድ እንደሆነ ማሳያ ነው። ዳዊት አጥንቱ ድረስ ትሬት እንደሆነ በዛ ሁኔታ እግዚአብሔር በዚህ ይተወኝው፣ ከዚህ በኋላ እግዚአብሔር ፊቴን ላለማየት ይተወኝው። የምር እንደዛ ነው። ላይክ ባያየኝስ ነው ዳዊት ፍርሃት ከዛ የሚፈልቅም። እባክህ ቅዱስ መንፈስን ከኔ እንዳትወስድ እንዳትተወኝ አይነት ነገር ይላል እግዚአብሔር አልተወውም። ግን ትሬቱን ታያላችሁ፣ ያ ምን ያህል እንደሚያስፈራ ለሁሉም ማስተማሪያ ሆኖ እንዴት እንደሚያልፍ። እንደዚህ ይላል አንድ ሰው ሲያወራ God has pledged himself to pardon all who truly repent, but scripture and experience alike suggests that it is possible for human beings to arrive at a state of heart and a life where they can no longer repent. ንስሐ ቀላል ነው ባይተው ያን ቀላል እንዳይመስላችሁ። ግን መንፈስ ቅዱስ ልብን ሲነካ ብቻ ነው የሰው ልብ ኃጢአትን ሴንስ የሚያደርገው። እግዚአብሔር ያን ጸጋ ከወሰደ የሰው ልጅ እንደ ድንጋይ ልብ ጠጣር ነው። ማንም ሰብሮ መግባት አይችልም። እና ይሄ እውነታም ነው ይላል አንድ ሰው። በቤተክርስቲያንም ታሪክ የሚሰማን ነው ይልና ሁሉም በሚባል ደረጃ መልሶ ለማሸነፍ ያዳግታል ነው። ሁሉ ሎጂኮቻቸውን ያውቃሉ። እናንተ ወንጌሉ እኮ ለዚህ ደስ ይላል ብላችሁ የምትናገሩትን ነገር ሁሉ ይከላሻሉ። እነሱ ጋር ሲደርስ አውቀዋለሁ። የዘላለም ሞት አለ እኮ ኢየሱስን ማመን አለብን ሰዋት ይሏቸዋል አይደል? ይሄን ወንጌል ካላመንክ ምን ይሄ ድፍረቱ ይመጣል ነው ከኤክስፖዠሩ የሚመጣ ደፋርነት ይኖራል። አስፈሪ ነው አይደለ? የሳኦልን ህይወት በጣም በጥንቃቄ ሄዳችሁ አንደኛ ሳሙኤልን ብታነቡት
ኮምፕሊትሊ ብላይንድ ነው ከዳዊት ጋር ስታነጻጽሩት በተለይ በአግባቡ ያልተዋጠ ቅድም እንዳልኳችሁ በአግባቡ ያልተዋጠ መድኃኒት ሰውነት ላይ በሽታን በማከም መስራት እንደማይችል ሁሉ አንዳንድ ሰዎች ለወንጌሉ ኢሚናይዝድ ይሆናሉ ይላል። ለዚህ ማስጠንቀቂያው ምንድነው ብትሉ ይሄን ላንብብላችሁ። ካልቪን ግለሰቦቹ ያውቃሉ ብላችሁ እንዳታስቡ ይላል። Satan stealthily creeps on us and by degrees allures us by clandestine arts so that when we go astray we know not that we are going astray. ሰይጣን በኃይሉ በአንዱ መቶ ፓንች አያረጋችሁም። ኢየሱስ እኮ አይጠቅምህም፣ ይሄ ሃይማኖት አይረባህም አይልም ይላል። ቀስ ብሎ መንግስቱን በህይወታችሁ ውስጥ ልባችሁን፣ አእምሯችሁን የምታስቡበት መንገድ ፍሬም ኮንትሮል እስከሚያደርግ ድረስ ደካማ ይመስላል ይላል። እዛ ግን ይደብቃል ስውር በሆኑ አርቶቹ ጥበቦቹ ይላል። ከዛ እየራቅን እንደሆነ ከወንጌል እንዳይሰማን አድርጎ ራቅን በኋላ ነው የምናውቀው ይላል። እሱንም አይታወቅም ይላል። ምክንያቱም በጊዜ ብታውቁ ትመለሳላችሁና በዚህ አፖስቴት የሆነ ሰው ያውቃል ብላችሁ እንዳታስቡ። በሌላ መንገድ ኤክስፕሌን እያደረገው ይኖራል። ገብቷችኋል? እኔ አፖስቴት ነኝ፣ ወንጌሉን ሞክሬዋለሁ፣ ወንጌሉ አይረባም ብሎ ይኖራል ብላችሁ እንዳታስቡ። እንደዛማ ከሆነ ሪፔንት ወደ ማድረግ ይመጣል። አያውቀውም እንደጠፋ ራሱ። Thus gradually we slide until at length we rush headlong into ruin ይላል። መጨረሻ ላይ ግን በጥስጥስ አድርገን ወደ ማውራት እንመጣለን ነው የሚለው። ወንጌሉን እንደፈል መራገጥ እንጀምራለን። እንደፈለግን ዋይ በጣም ሰፊ በሆነ አፍ ማውራት እንጀምራለን። We may observe this daily in many በብዙዎች ውስጥ ይህንን እናያለን ይላል። Therefore the apostle does not without reason forewarn all the disciples of Christ to beware in time for a continued torpor commonly ends in a lethargy which is followed by alienation of mind ይላል። ስለዚህ በልባችሁ ውስጥ አመፅን ስታዩ ኢንተርቴን አታርጉት ነው። እኔ አሁን ድሮ ላይክ ይሄ ሙሸት ቢሆንስ ይሄ ምናምን እንደዚህ የሚል ጭንቀት ነበር። አሁን ግን ወንጌልን መጠርጠርን ኢንተርቴን ማድረግ አእምሮ ውስጥ ተገቢ አይደለም። እነዚህ ሰዎች በሚደንቃቸው ሁኔታ ሃይማኖት የለሽ ወደ መሆን አይደለም ለመምጣት እያሰቡ ያሉት። ወዴት ለመሄድ ነው? ወደ ጁዳይዝም ለመሄድ ነው። አንዳንዴ ሰይጣን እጅግ ሩቅ በሆነ ኤቴይዝም ውስጥ አይደለም ያለው። ማሽን ይላል ጸጋ ገላትያ ላይ እንዳለው ጸጋ ፕላስ ሲደመር ግዝረት ሙሉ ድነት እቺ ትበቃለች። እዚህ አንዳንዴ ሃይማኖቶች ውስጥ ሃይፕ ተደርጎ ነው ያለው። ስለዚህ አእምሯችን ውስጥ ከዚህ ወንጌል በስተቀር ሌላ ነገርን ማሰብ ራሱ የለብንም። በተለይም በቅዱሳት መጽሐፍት በኩል ያለውን እውነተኛውን ወንጌል ማለት ነው። የአይሁድ አይነት ችግር ይሄ ነው። ገብቷችኋል? ላይክ የሚመሳሰል ሃይማኖት ስለሆነ ስትሄዱም አይታወቃችሁ ይላል አንድ ሰው። የዚህ ከባድ እሱ ነው። አሁን ፓጋን ብትሆኑ ኖሮ ጣዖትን ከማምለክ እንጨትን ከማምለክ ወደ ያህዌን ወደ ማምለክ ብትመጡ እንጨታችሁን ወደ ማምለክ ስትሄዱ ይታወቃቸዋል። ይሄ ግን ላይክ ማይታይ አይነት አብስትራክት የሆነ መጥፋት ነው ይላል። ከላይ የማይመስል የአባቶቻችሁን ሃይማኖት እያጠበቃችሁ ይመስላችኋል፣ ግን ውስጡ የእግዚአብሔርን ልጅ ደም እርገጥና የእግዚአብሔርን የጸጋ መንፈስ ማክፋፋት አለበት። እጅግ አስፈሪ ነው ይላል። ይሄ ነው እንግዲህ የዕብራውያን ጸሐፊን ከታች ያሉትን ሁለት ወሳኝ ነገሮችን እንዲያወራ የሚያደርገው። አንደኛ ወደ ፍርሃት ይመራናል። እንዴ ብንጠፋስ ብትሉ ያልጠፋውን አብርሃምን ያሳያል። አይዟችሁ እኛ እምነታችንን አጥብቀን እንያዝ፣ መጨረሻችን ውርስ ነው። ከዛ ግን ከሁሉ በላይ ወዴት ይወስደዋል? ይሄ ትሬት እንደሚያደርጋቸው አውቃለሁ። ላይክ እኔስ ሰይጣን በጣም እጅግ ክፉ እንደሆነ አውቃለሁ። የቱ ጋር ከዚህ ሃይማኖት ሊነጥነኝ እንደሚችል አላውቅም አይደለ? እንደ የሰው የቱ ጋር ምሳለ ወጥ ጊቭ አፕ ሃይማኖቴን እያደረኩ ነው ላላቅ እችላለሁ አይደለ?
እንዴ አንድ ሰው ጋር እየተቀላለድኩ ወጥ ስለተለዋወጥክ ይሄዳል እንዴ ብዬ በዛው ዲስፓይዝ ላደርገው እችላለሁ ለአንድ ወጥ። እና ይሄ ወዴት ይወስዳል? ፍርሃት ውስጥ ይከታል። ለዛ ነው ሄዶ ምን ይላል? እኛ ለነፍስ መልሕቅ የሆነ አንከር አለን ወደሚለው የማይለወጥ የእግዚአብሔር የተስፋ ኪዳኖች አሉ ወደሚለው የሚሄደው። ምክንያቱም ሰኪዩር የሚያደርገን እኔ በቃ ከዚህ በኋላ እጅ በጣም ብልጦኝ ይሄዳል ሳይሆን እኛ ለዛ ነው እግዚአብሔር ጸጋ ላይ ብቻ የምንጠለጠለው። እጅ ማንም ይሄ ወደዛ ነው ድራይቭ ሊያደርጋችሁ የሚገባው። በራሳችሁ የሆነ እኔ ስማርት ሆኜ በደንብ ሄጄ አነባለሁ ከዛ ሰይጣንን በሙሉ ሴፍና እንትን ጋርድ አድርጌ እችላለሁ አይደለም። እኔ ቺን ሴፍ ይዛታለሁ ግን ያው ጌታ ይዋጋልኝ የሚባለው። ለዛ ነው ዳዊት ብዙ ጊዜ በጸሎቶቹ ምንድን ነው የሚለው? አቤቱ ስለ ጠላቶቼ በጽድቅ መንገድ ምራኝ አይደለ? ከፊት ለፊቴ መንገድህን አቅና፣ በዚህ ራይቸስ መንገድ እንዲሄዱ ሰደ። ያው እረኛ የሚለው መዝሙር 23ም እኮ እሱን ነው የሚያሳየው አይደለ? ነፍሴን ከጥፋት መለሳ፣ ስለ ስሙ በጽድቅ መንገድ መራኝ። ስለዚህ ኦልቲሜትሊ ኤግዚስቴንሻሊ በእግዚአብሔር ልጅ ላይ በክርስቶስ ላይ እንድናርፍ ነው። እኔ ኢየሱስ አይተወኝም። እኔ ሉተርም እንደሚለው እኔ ይህን ሴጣን ላሸንፈው አልችልም። ቤት ከዚህ ሃይማኖት ሊነጥለኝ እንደሚችል አላቅም። ቤት በኩል መጥቶ ህይወቴን ስሊፕ አድርጎ ሊወስድ እንደሚችል አላቅም። ግን እንደዚህ ትሬስ ሲያደርገኝ ግን ማንም የማያሸንፈውን ኢየሱስ። እውነተኛ እምነት ማለት ይሄ ነው። ገብቷችኋል? በራስ ላይ ድፍረት ከመድፈር ይልቅ ኢየሱስ ይሞታታል እንጂ እኔን አሳልፎ አይሰጥም የሚል ፐርሲቪረንስ ኦፍ ሴንት ማለት እሱ ነው። አይ እኔ የሆነ ዶክትሪን ፐርሲቪረንስ ኦፍ ሴንት የሚባል ዶክትሪን ስላለ አልጠፋም አይደለም። ዶክትሪኑ አይደለም የሚጠብቀኝ። ዶክትሪኑ ኢየሱስ የራሱን ህዝብ የሚጠብቅ መሆኑን የሚናገር እንጂ ዶክትሪኑን አብስትራክት ሆኖ አይደለም የሚጠብቀኝ። ግን እያልን ያለ ነው ምንድን ነው? የሞተላቸውን ደሙን ያፈሰሰላቸውን አይደለ? ሐዋርያት ሥራ ምዕራፍ 20 ላይ የሚለው እሱ ነው። እግዚአብሔር በገዛ ደሙ የዋጃትን ነው። ደሙን ከከፈለላት ከዚህ በኋላ ኢየሱስን ያን ያህል ኮስት የሚያደርግ ጠላት የለም አይደለ? በጎቼን ለመውሰድ እኔን መግደል አለበት ነው ያለው አይደለ? ዮሐንስ ወንጌል ምዕራፍ 10 በጣም እጅግ አስገራሚ ትምህርት ነው። ለዛ ነው ይሄ በዚህ ኃጢአትና በዚህ በሰይጣን ትሬተንድ ለሆንን ይሄ ትምህርት መከራከሪያ አይደለም። ገብቶቻል? ይሄ ጠላት ቢወስደኝስ፣ ይሄ ጠላት ቢወስደኝስ፣ ጥርጣሬ ቢወስደኝስ፣ ሀሳቦች ውስብስብ መጥተው ቢወስዱኝ፣ ሰዎች የሆኑ በጣም ጎበዝ የሆኑ ሰዎች መጥተው ተከራክረው ቢያታልሉኝስ፣ መከራ መጥቶ ቢያስፈልኝ፣ በዚህ ሁሉ ትሬት መካከል ምን እንላለን? የኢየሱስን ፕሮሚሶችን እንሰማቸዋለን በጆሮአችን። በወንጌሉ መስማት ያለብን እሱ ነው። በጎቼን ማንም ከእጄ አይወስዳቸውም። እኔ ለበጎቼ ነፍሴን ራሴን አሳልፌ እሰጣለሁ። ያ ማለት በቀላል ቋንቋ እኔ እንድጠፋ በእውነት የእርሱ በግ ከሆንኩ ኢየሱስ የሞተ ቀን እኔ እጠፋለሁ። እግዚአብሔርን ከዙፋኑ ያነሳ አካል ካለ ያን ቀን የኔም መጥፋት ይሆናል። ባይ ዘ ወይ ለኛ ኢየሱስ ብቻ አይደለም ኮሚትድ የሆነው፣ እግዚአብሔር ራሱ ከልጁ የተነሳ ኮሚትድ ነው። በልጁ ላይ ለተለጠፉ አካላት ሁሉ ለልጁ ያለ አይነት ኮሚትመንት አለው። ማንም እንዲገለን አይፈቅድም እግዚአብሔር ነው። ለዛ ነው ሐዋርያ ጳውሎስ እኛ ያለነው የት ነው ይላል? በሰማያዊ ስፍራ። እውነተኛ የዳነ ሰው የእውነት አድራሻው በሰማያዊ ትሮን በእግዚአብሔር ዘንድ ነው። አንአፕሮችብል በሆነ ቦታ ነው ህይወታችን ያለው። ያው እንግዲህ ስለ ቦታ አይደለም የምናወራው፣ ስለሚደረግን ጥንቃቄ ነው እያወራን ያለው። እኛ እናንተ ማለት የምር ከዳናችሁ ማንም ኤፌሶን ምዕራፍ 1 ላይ ያለው እሱ ነው። ስልጣናትና ኃይላት ሁሉ መድረስ በማይችሉበት ቦታ ነው ያለ ነው እያለ ነው። ድነት ይጠፋል ማለት ከዛ ሰማያት ወጥቶ ገብቶ ሰይጣን ፍልቅቆ ያወጣል ማለት ነው። that's impossible። አይደርስም። ጳውሎስ እንዳለ ሁሉ ከእግሩ በታች ነው ያለው። ስልጣናትና ኃይላት ሁሉ እንዲሁ ትከሻው ስር ሳይሆን ከእግሩ በታች ናቸው። ይሄ የማይናወጥ ጽኑ ኪዳንና መሰረት አለ። በዚህ ነው ምን ራሳችንን የምንጥለው። ይሄን ከሰማችሁ በኋላ ግን I will work on this በቃ አፖስቴሲ እኔ ጋር አይደርስም እንጂ እጠነቀቃለሁ ካላችሁ የአፖስቴሲ ማንነት ማሳያ ነው እሱ። በራሴ ይችላል የሚለው ድፍረት የሚመጣው የጠላታችሁን አስፈሪነት በመንፈስ ቅዱስ ብርሃን እያያችሁ አለመሆንና የክርስቶስን የአዳኝነት ታላቅነቱን ካለማየት የሚመጣ እኔ ለዚህ ይበቃለሁ ማለት
የራስን አስፈሪነት አለማወቅን ያሳያል። ይሄ መጥፎ ነው። ግን የምር ይሄ ትሬት አድርጓችሁ ኢየሱስን እንድታስቡና ይህንን ጽኑ መልክ ወደ ማሰብ ከወሰዳችሁ እጅግ ደስ ይበላችሁ። ነገር ግን ይህን መካድ የለብንም። ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች፣ እንደገና እንዲዘራባት። ነገር ግን ቁጥር 8 እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርቧል፣ መጨረሻዋም በእሳት መቃጠል ነው ይላል። ስለዚህ የጸጋ ስራ በህይወት አልፎ ተመልሶ እግዚአብሔርን ለመራገጥና ወንጌልን ለመተቸት ይሄ ወንጌል በዚህ ወንጌል ውስጥ ምን አለኝ የሚል ልብ መጥፎ ነው። እኔ ልንገራችሁ ከእግዚአብሔር ጋር ያላችሁ ኪዳን ዲሳይሲቭ የሆነ አደገኛ ሁኔታ ምንድነው ብትሉ አፖስቴሲ ማለት ዝም ብሎ አንዳንድ ጊዜ የሚሰማን ንዴት፣ በእግዚአብሔር ላይ ያለን ሐዘን ወይም ደግሞ ጥርጣሬ ወይም ደግሞ እግዚአብሔርን መጠርጠር ማለት እግዚአብሔር የለም ወንጌሉ ውሸት ነው ማለትን አይደለም። እግዚአብሔር ለኔ ግን የምር ኬር ያደርጋል የሚለው የእግዚአብሔርን መኖርንም ሆነ ኪዳኑ መኖሩን ማምናችሁ ግን እናንተን እግዚአብሔር የመውደድ አለመውደድን ልትጠይቁ ትችላላችሁ። እሱን አይደለም የምንለው። ግን ሄዶ ወንጌሉን መራገጥ እግዚአብሔርን ለመራገጥ መሞከር ግን ዴንጀረስ ሳይን። ከዛ ደግሞ አፖስቴሲ ማለት እንደ ኤሳው ኦፊሻሊ አይጠቅመኝም፣ ይሄ ሃይማኖት፣ ይሄ ኪዳን አይረባኝም፣ ይሄ ብኩርና አይረባኝም የሚል ኮንፌሽን ካለ ግን አደጋ። never confess that in your life ነው። እሱ ነው ስድብ ማለት፣ መንፈስ ቅዱስ መሳደብ ማለት። ይሄ ወንጌል ምን ይረባኛል? ለራሳችሁ ቀቅላችሁ እንዳትሉ፣ ያቺ አትውጣ ካፋችሁ። እህቶች ቀልድ አይደለም ነው፣ ቀልድ አይደለም ስላችሁ ኤሳውን ቀልድ መስሎት እኮ ነው። ሙሴ ኮመንት ሲያደርግ ኤሳው ብኩርናን ያቃለለው በዚህ አይነት መንገድ ነው የሚለው። እንትኑን እየነገረን ቫልዩ ጀጅመንት ነው። ኤሳው ያንን ሲያሳይ በልቶ ሄደ የሚለውን ነው የሚለው። በላ ሄደ ይላል። ትንሽ ጸጸት እንኳን ኃጢአት እውነተኛ ባህሪው ካረጋችሁት በኋላ ሀዘንን ይፈጥራል። ኤሳው ግን ኮምፕሊትሊ አንዳች እንደማይሰማው የሚያሳየው በልቶ ጠግቦ ውሃ ጠጥቶ ሄደ። ያ ሰርፕራይዝ አድርጎታል። ይህንን አስቡ። የአብርሃም ይስሐቅ ያዕቆብ አምላክ የሚባልን ታላቅን ብኩርና ጥሎ ሰው እንዴት እየተራመደ ይሄዳል ነው የጸሐፊው ኮመንት። ስለዚህ እንደዛ እንዳይሆን ነው። ይሄ ክቡር መልእክት ነው። በሰማይ በምድርም ሊያድነን የሚችል መልእክት ብቻ። ክፉ አትናገሩ። በዚህ መልእክት ላይ ህይወት ላይ በብዙ መንገድ ፌል ብታደርጉ ኦኬ ባይ ዘ ወይ ተሳሳቱ፣ ፉሊሽ ነገርም ተናገሩ፣ ምንም ይሄ ወንጌል መነካት የለበትም። ፊው ፎር ዩ ላይክ ኢየሱስ ላይ ክፉ እንዳይወጣ አፋችሁ ላይ አይ ሚን ኢየሱስን መሳደብ ማለት ብያቸዋለሁ፣ ከወንጌል ውጪ ሆኖ መሳደብ፣ ሳያውቁ መሳደብ ኢትስ ላይፍ ኦፍ አ ሎት ኦፍ ሲነርስ፣ የኃጢአተኞች ሁሉ ህይወት ነው ይሄ። ግን ወንጌሉን ሰምቶ ኢየሱስን መሳደብ፣ ስራውን መናቅ፣ ለህይወት ለኔ ምን ይረባኛል ማለት እጅግ ክፉ ልምምድ ነው። ዶንት ትራይ ታት ነው። አይዟችሁ ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችሁ ጋር በተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን ይላል። እኔም የሚቀጥለው ሳምንት ይሄን እናወራለን። በዚህ ደስ ይበላል። እግዚአብሔር ስለሚጠብቀን ኢየሱስ ስለሚወደን አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለዚች ቀን እናመሰግናለን። ማስጠንቀቂያዎችህ መልካም ስለሆኑ እውነተኛ ልጆችን ወደ ራስህ የምታስጠጋበት ካንተ መሸሽ ምን አይነት አስፈሪ እንደሆነ ከወንጌሉ መራቅ ምን አይነት አስከፊ እንደሆነ በቃል ውስጥ በማሳየት በዚህ እንኳን ወደ ራስህ ስለምትሰበስበን ጥበቃ ስለምታደርግልን እናመሰግናለን። ዛሬ ምን ቃል ስላስተማርከን ስም የተባረከ ይሁን። እግዚአብሔር አባት ሆይ ይህን ወንጌል አጥብቀን እንድንይዝ ጸጋን አብዛለን። እኛ እንግዲህ ደካማ ሰዎች እንኳን የጨለማ ኃይላት እንዲሁ አጠገባችን ያሉ ሰዎች እንኳን በቀላሉ የሚያታልሉ ደካማ ፍጥረቶች ነን። አእምሯችን ብዙ ውስብስብ ነገርን ማሰብ የማይችል ደካማ እንደሆነ ታውቃለህ። በእምነትም ያወጅነው እሱን ነው። በአንተ ተስፋ እናደርጋለን። አንተ እንደምትጠብቀን ሕይወታችንንም ሐዋርያው ጳውሎስም እንዳለ ያመኑትን አውቃለሁ የሰጠሁትንም አደራ እስከዚያች ቀን ሊጠብቅ ይችላል ተረድቻለሁ እንዳለ እኛም አደራ ለአንተ ሰጠን ነው የምንኖረው። ያመንነው ማንን እንደሆነ እናውቃለን። ብርታቱን፣ አዋቂነቱን ከጨለማ ኃይላት ሁሉ በላይ ጠቢብ የሆነውን አዳኝ እንዳመንን እናውቃለን። እኛ ኢየሱስ አጠገባችን አለ፣ እርሱ ስለሚዋጋልን ይህን አይነት አዳኝ ስለሰጠህን እናመሰግናለን።
ጌታ ይጠብቀኛል፣ ወደ ሰማያዊው መንግስት ከክፉ ሁሉ ጠብቆ ያደርሰኛል ጳውሎስ ብሎ እንዳወጀ እኛም አንተ እንደምትጠብቀን ጳውሎስ በዛ ሁሉ ቴዎሎጂካል እውቀቱ ራሱን መጠበቅ እንደሚችል እንዳልታመነ እኛም በራሳችን ብልጠትና ጠቢብነት ራሳችንን እንጠብቃለን ሳይሆን ከጠቢባን ሁሉ በላይ የሆንክ ድንቅ የሆንክ ካውንስለር፣ አማካሪ፣ የእግዚአብሔር ልጅ የሆንክ አንተ ስላለ ነው። ስለዚህ እናመሰግናለን ስለምጠብቀን፣ ስምህ ይባረክ። ስለ ሁሉ ነገር ተመስገን። በኢየሱስ ስም አሜን። እግዚአብሔር አባት